በመጪው ግንቦት ወር የሚካሄደው ሰባተኛው ሀገራዊ ምርጫ በተስፋና ስጋት እየታጀበ ነው። ቀጣዩ ምርጫ እንደ ወትሮ ሁሉ ፈተና ውስጥ የገባው በዋነኝነት ከህወሓት ጋር በተያያዘ ጉዳይ ነው። በእርግጥ ህወሓት በምርጫ ቦርድ የተሰረዘ ፓርቲ ነው። ቢሰረዝም ግን በትግራይ ይካሄዳል ተብሎ ለሚታሰበው ምርጫ ፈተና መሆኑ አይቀር ይመስላል። ይህ ማለት ህወሓትን ያላሳተፈ ምርጫ በትግራይ ክልል የመካሄድ ዕድሉ ጠባብ ይሆናል ማለት ነው። እዚህ ጋር አንድ ጥያቄ ይነሳል። በእርግጥስ በትግራይ ክልል ምርጫ ይካሄዳል የሚል በትግራይ ምርጫ የመካሄድ ዕድሉ ጠባብ ነው የሚሉ አስተያየት ሰጪዎች እንኳንስ ምርጫ ይቅርና ሀገራዊ ምክክር እንቅስቃሴ እንኳን በትግራይ ክልል ለማካሄድ አመቺ ሁናቴ ስለሌለ በአዲስ አበባ ይካሄድ የሚል ሐሳብ ስለመቅረቡ ይናገራሉ። በትግራይ ምርጫ ይካሄዳል የለም መካሄድ የለበትም የሚል ሁለት አስተያየት ይንጸባረቃል። በህወሓት ወገን ያሉ አካላት በትግራይ ምርጫ ለማካሄድ የሚያስችል አመቺ ሁናቴ የለም ባይ ናቸው። ህወሓት በዋነኝነት ከብሔራዊ ምርጫ ቦርድ የተሰረዘበትን ጉዳይ ያነሳል። ህጋዊ እውቅናዬ ይመለስልኝ ባይ ነው። ምርጫ ቦርድ ደግሞ የለም ሰርዣለሁ አላውቅህም ብሎታል። በነጌታቸው ረዳ የሚመራው ስምረት ፓርቲ ደግሞ በትግራይ ክልል ለሚካሄደው ምርጫ ዝግጅት ስለማድረጉ ከዚህ ቀደም ተናግሯል። በዚህ ሁሉ መሃል ሰሞኑን የፌዴሬሽን ምክር ቤት ያሳለፈው ውሳኔ ሌላው ዝግብ አስከትሏል። ውሳኔው በመጪው ግንቦት ወር ከሚካሄደው ሀገራዊ ምርጫ ጋር ተያይዞ በአማራና በትግራይ ክልሎች መካከል አከራካሪ ሆነው የቆዩ 5 የምርጫ ክልሎችን የተመለከተ ነው። ባለፈው ሰኞ ይፋ የሆነው ይህ የፌዴሬሽን ምክር ቤት ውሳኔ በሁለቱ ክልሎች መካከል ያለውን ፍጥጫ ዳግም እንዲያገረሽ ስላደረገው የረጅም ጊዜ ፖለቲካዊ ትኩሳት ተመልሶ ተቀጣጥሏል። አዲስ የፖለቲካ አቧራ ያስነሱት የምርጫ ክልሎች ሁመራ፣ ዲረመዝ፣ ጠለምት፣ ኮረም፣ አፍላና ራያ አላማጣ ናቸው። በእነዚህ በአምስቱ የምርጫ ክልሎች የሚደረገው የፓርላማ ምርጫ በቀጥታ እንዲሆንና ለክልል ምክር ቤት መቀመጫዎች የሚደረገው ምርጫ አመቺ ጊዜ ተመርጦ ወደፊት እንዲካሄድ በመጀመሪያ ደረጃ የወሰነው የፌዴሬሽን ምክር ቤት ነው። የፌዴሬሽን ምክር ቤት ውሳኔውን ያስተላለፈው በአማራና በትግራይ ክልል ያለው የይገባኛል ጥያቄ በሕገ መንግሥት ውሳኔ እስከሚፈታ ድረስ መሆኑን ገልጿል። በግንቦት ወር መገባደጃ የሚደረገውን ሀገር አቀፍ ምርጫ በፌዴሬሽን ምክር ቤት ውሳኔ መሰረት እንደሚያስፈጽም ብሔራዊ ምርጫ ቦርድ ይፋ ካደረገ በኋላ ስምረት ፓርቲን ጨምሮ የትግራይ ክልል የተለያዩ የፖለቲካ አካላት ከፍተኛ ተቃውሞ አሰምተዋል። ከተሰሙት ድምጾች መካከል በጠቅላይ ሚኒስትሩ የምስራቅ አፍሪካ ቀንድ ጉዳዮች አማካሪ አቶ ጌታቸው ረዳ የሚመራው ስምረት ፓርቲ ያቀረበውን አቤቱታ ተከትሎ በፍርድ ቤት ውሳኔ ተላልፏል። በሌላ አቅጣጫ በደብረ ጽዮን የሚመራው የህወሓት ክንፍ ሰልፍ እንደጠራ ታውቋል። ይህንኑ ጉዳይ ከዚህ አስከትለን እንመለከታለን። ህወሓት ለሁለት ከተከፈለ በኋላ የትግራይ ፖለቲካ ሁለት መልክ አንድ ትርጉም እንደያዘ ይመስላል። አንደኛው መልክ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ተጽዕኖ ያደረጉበት ፖለቲካ ነው። ሁለተኛው ደግሞ ጠቅላይ ሚኒስትር አብይ አህመድና መንግስታቸው ያሉበት ነው። የትግራይ ፖለቲካ ውስብስብ የሆነውና በሂደት ጦርነት ሊመጣ ይችላል የሚል ስጋት የተፈጠረው በህወሓት መልክ ነው። ህወሓትን በቃ የሚል አዲስ ትውልድ ቢፈጠርም ህወሓት ዛሬም የትግራይ ተጽዕኖ ፈጣሪ ድርጅት ሆኖ ቀጥሏል። ህወሓት በምርጫ ቦርድ ቢሰረዝም መሬት ላይ ባለው እውነታ ግን በትግራይ ውስጥ ዋነኛ የፖለቲካ ዘዋሪ ሆኖ አሁንም አለሁ እያለ ነው። በደብረ ጽዮን ገብረ ሚካኤል የሚመራው ህወሓትና በዚያው የህወሓት ክንፍ ውስጥ ከፍተኛ ኃላፊነት ላይ ያሉት ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ከኤርትራ ጋር ያላቸው ግንኙነት ይፋ ሆኗል። በቅድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና በአሁኑ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ የሚመራው ስምረት ፓርቲ ደግሞ ህወሓትን በሚገዳደር መልኩ ለቀጣዩ የትግራይ ፓርቲ በመሆን ከፌዴራሉ መንግስት ጋር ግንኙነቱ የተጠናከረ ነው። ከዚህ ውጪ በትግራይ ፖለቲካ ውስጥ የትግራይ ሰራዊት የሚባለው ኃይልና ጊዜያዊ አስተዳደሩ አሉ። በትግራይ ፖለቲካ ቢያንስ ስምረትና ህወሓት እንዲሁም ሰራዊቱ ካልተስማሙ ውዝግቡ ይቀጥላል። ሆኖም እነዚህ በተለያየ ግንባር የተሰለፉ ኃይላት ባለፈው ሰኞ በፌዴሬሽን ምክር ቤት በተላለፈው ውሳኔ ዙሪያ አንድ አይነት አቋም አንጸባርቀዋል። በወልቃይትና ራያ ጉዳይ ከምርጫ ጋር በተያያዘ የተላለፈው ውሳኔ አነጋጋሪ ሆኗል። የጌታቸው አቤቱታና ውሳኔው የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በአዲስ የፖለቲካ መልክ እየታዩ ነው። የፌዴሬሽን ምክር ቤት ውሳኔ ጌታቸውን ሌላኛው መልክ ያሳየ ሆኗል። አቶ ጌታቸው በወልቃይትና ራያ ጉዳይ እንዲሁም ሌሎች የትግራይ ኃይላት ተመሳሳይ አቋም ይዘዋል። በህወሓትና በስምረት እንዲሁም በሌሎች የትግራይ ኃይላት መካከል ልዩነት የሌለበት ተቃውሞ የተሰማው በፌዴሬሽን ውሳኔ ነው። የሆነ ሆኖ የፌዴራሉ ከፍተኛ ፍርድ ቤት 5 የምርጫ ክልሎች ከትግራይ ክልል ውጭ ሆነው በቀጥታ የፓርላማ ምርጫ እንዲካሄድባቸው በተላለፈው ውሳኔ ላይ ጊዜያዊ የእግድ ውሳኔ የተላለፈው በነጌታቸው ስምረት በኩል የቀረበውን የእግድ አቤቱታ ተከትሎ ነው። ስምረት ፓርቲ አቤቱታውን ለፍርድ ቤት ያቀረበው በአቶ ጌታቸው ረዳ በኩል ነው። በስምረት ፓርቲ ፕሬዝዳንት አቶ ጌታቸው ረዳ በኩል የቀረበው አቤቱታ ተከሳሽ ወይንም ተጠሪ የተደረገው የኢትዮጵያ ብሔራዊ ምርጫ ቦርድ ሲሆን አቶ ጌታቸው በማህበራዊ ትስስር ገጻቸውም ያጋሩት መረጃ ይህን ያሳያል። ምርጫ ቦርድ በፍርድ ቤት አቤቱታ የቀረበበት በትግራይና በአማራ ክልሎች መካከል አከራካሪ የተባሉ 5 የምርጫ ክልሎችን በተመለከተ
ከሰሞኑ ባደረገው ውሳኔ ነው። በአምስቱ የምርጫ ክልሎች የሚደረገው የፓርላማ ምርጫ በቀጥታ እንዲሆንና ለክልል ምክር ቤት መቀመጫዎች የሚደረገው ምርጫ አመቺ ጊዜ ተመርጦ ወደፊት እንዲካሄድ በመጀመሪያ የወሰነው የፌዴሬሽን ምክር ቤት መሆኑን ቦርዱ ተናግሯል። የፌዴሬሽን ምክር ቤት ውሳኔውን ያስተላለፈው በአማራና በትግራይ ክልል ያለው የይገባኛል ጥያቄ በሕገ መንግሥት ውሳኔ እስከሚፈታ ድረስ መሆኑ ተገልጿል። በመጪው ግንቦት ወር መጨረሻ የሚደረገውን ሀገር አቀፍ ምርጫ በፌዴሬሽን ምክር ቤት ውሳኔ መሰረት እንደሚያስፈጽም ምርጫ ቦርድ ይፋ ካደረገ በኋላ ስምረት ፓርቲን ጨምሮ የትግራይ ክልል የተለያዩ አካላት ተቃውሞ አሰምተዋል። ስምረት ፓርቲ በወቅቱ ባወጣው መግለጫ የሀገሪቱን ሕገ መንግሥታዊ ስርዓት መሰረት የሚንድ ተቋማዊ ነጻነትን የሚደፈጥጥና ሕገ መንግሥታዊ ስርዓት አልበኝነትን የሚያውጅ ነው ብሎታል። የፌዴሬሽን ምክር ቤትና ምርጫ ቦርድ ባስተላለፏቸው ውሳኔዎች ላይ የማስተካከያ እርምጃ ካልተወሰደ በምርጫው አልሳተፍም ብሏል። ከሁለት ቀናት በኋላ ጉዳዩን ወደ ፍርድ ቤት የወሰደው ፓርቲው በፌዴራሉ ከፍተኛ ፍርድ ቤት በስምረት ፓርቲና ምርጫ ቦርድ መካከል የሚደረገው ክርክር ታይቶ ተለዋጭ ትዕዛዝ እስከሚሰጥ ድረስ ውሳኔው ለጊዜው ታግዶ እንዲቆይ ትዕዛዝ ሰጥቷል። ፍርድ ቤቱ ይህን ትዕዛዝ የሰጠው ምርጫ ቦርድ የሰጠው ውሳኔ የሚፈጸም ከሆነ በሁለቱ ወገኖች መካከል የሚደረገው ክርክር ውጤት የሚያጣ ስለሆነ እንደሆነ ገልጿል። በፍርድ ቤት አቤቱታና ክስ የቀረበበት ብሔራዊ ምርጫ ቦርድ እርሱን የሚመለከት ትዕዛዝ በተላለፈበት በዛሬው የችሎት ውሎ አለመገኘቱ ታውቋል። የስምረት ፓርቲ ያቀረበው ክስና የማስረጃ ግልባጭ ለምርጫ ቦርድ ደርሶ መልሱን እንዲሰጥ የታዘዘው ለመጪው ረቡዕ የካቲት 26 ቀን 2018 ነው። የስምረት ፓርቲ ያቀረበው ክስና ማስረጃ ግልባጭ ለምርጫ ቦርድ ደርሶ መልሱን እንዲሰጥ ታዟል። የፌዴራሉ ከፍተኛ ፍርድ ቤት ያስተላለፈው ትዕዛዝ ለምርጫ ቦርድ እንዲደርስም ተጨማሪ ትዕዛዝ ተሰጥቷል። በሌላ አቅጣጫ ከዚህ ጉዳይ ጋር በተያያዘ ህወሓት የተቃውሞ ሰልፍ መጥራቱን የተሰማው የነ ደብረጽዮን የሰልፍ ጥሪም በነ ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ የፌዴሬሽን ምክር ቤት ያሳለፈውን ውሳኔ የሚቃወም ሰልፍ መጥራቱን መረጃዎች አመላክተዋል። በወልቃይትና ራያ ጉዳይ ግልጽ አቋም አለኝ የሚለው ህወሓት የፌዴሬሽን ምክር ቤት ውሳኔ እንዲታጠፍ በሰልፍ ለመጠየቅ እቅድ ይዟል። ህወሓት በወልቃይትና ራያ ጉዳይ ጥያቄዎቹ ከተመለሱለት የፕሪቶሪያው ሰላም ስምምነት ከተከበረ በቀጣዩ ምርጫ መሳተፍ እንደሚችል ፍንጭ እየሰጠ ነው። በህወሓት ወገን በቀጣይ የካቲት መጨረሻ በሚካሄደው ሰልፍ የድርድር ጥሪ ቢቀርብና አደራዳሪዎች ጣልቃ ካልገቡ ውጥረቱ ከዚህ የባሰ ሊሆን ይችላል የሚሉ አስተያየት ሰጪዎች አሉ። በክልሉ አንጋፋ የፖለቲካ ድርጅት የሆነው ህወሓት ህጋዊ እውቅናው በምርጫ ቦርድ ከተሰረዘ ወዲህ ከፌዴራሉ መንግስት ጋር የቃላት ጦርነት ውስጥ ገብቷል። ምርጫና የወልቃይት ጉዳይ ደግሞ ይበልጥ የፍጥጫው ማዕከል ናቸው። በተለይም የወልቃይትና የራያ ጉዳይ ከወትሮ እየከረረ ነው። ህወሓት ሰልፍ እስከ መጥራት ደርሷል። የወልቃይትና የራያ ጉዳይ በሃይማኖት፣ በታሪክ፣ በባህል ተስማምቶ ተጋብቶ ተዋልዶ ይኖር በነበረው የአማራና የትግራይ ህዝብ መካከል ትልቅ የፖለቲካ ፈተና ይዞ መምጣቱ እየተነገረ ነው። የትግራይ ፖለቲከኞች ምዕራብ ትግራይ ያሉ የሚጠሩትና ከሰሜኑ የትግራይ ጦርነት በኋላ በአማራ ኃይላት እጅ ተይዟል በሚሉት ቀጠና ከትግራይ ክልል ወጥተው በአማራ ኃይላት እጅ ይገኛሉ የሚባሉት አወዛጋቢዎቹን ቀጠናዎች አስመልክቶ ህወሓት በፕሪቶሪያው ስምምነት መሰረት የትግራይ የግዛት ወሰን በቀደመው መልክ መቀጠል አለበት፣ የፕሪቶሪያው ስምምነትም ከዚህ አንጻር ተፈጻሚ ያልሆነም ሲል ወቀሳ ያሰማል። የትግራይንም የአማራንም ጥያቄ ሲሰማ ቆይቶ መጨረሻ ላይ መፍትሄ ሐሳብ ይዞ ብቅ ያለ የፌዴራሉ መንግስት ወይንም በፌዴሬሽን ምክር ቤት በኩል የተላለፈው ውሳኔ እንደ አዲስ የወልቃይትና ራያን ጉዳይ አነጋጋሪ አድርጓቸዋል። በትግራይ በኩል ሁሉም ኃይላት በወልቃይትና ራያ ጉዳይ አንድ ሆነዋል። የትግራይ ክልል ጊዜያዊ አስተዳደር ህወሓት፣ ስምረትና ሌሎችም ፓርቲዎች በሰጡት መግለጫ ውሳኔውን ተቃውመዋል። በሌተናል ጄኔራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር ውሳኔውን ህገ መንግስቱንና የፕሪቶሪያውን ስምምነት በግልጽ የሚቃረን ሲል ገልጾታል። ይህ ውሳኔ በዓለም አቀፍ ደረጃ እውቅና ያላቸውን የትግራይ ህገ መንግስታዊ ወሰኖች በቀጥታ አደጋ ላይ ይጥላል ብሏል። ውሳኔ የተላለፈው የትግራይ ህዝብ ውክልናና ድምጽ በሌለበት የፌዴሬሽን ምክር ቤት እንደሆነ የጠቀሰው ጊዜያዊ አስተዳደሩ እርምጃውን ኮንኗል። የእርምጃ ሊያስከትል የሚችለው ከባድና ሰፊ መዘዝ ከግምት ውስጥ በማስገባት በአስቸኳይ እንደገና እንዲጤንና እንዲታረም እንጠይቃለን ብሏል። ህወሓት ደግሞ የፕሪቶሪያውን ስምምነት በግልጽ የሚጥስና በትግራይ ህዝብ ህልውና ላይ አደገኛ አደጋ የሚደቅ ነው ብሎታል። በጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ የሚመራውም ስምረት ፓርቲ ተቃውሞ ያሰማ ሌላኛው አካል ነው። ከትግራይ ኃይላት ተነጥለው በወጡ በወታደራዊ አዛዦች የሚመራው የትግራይ ሰላም ኃይል የተባለው ታጣቂ ቡድን ውሳኔውን አጥብቆ እንደሚቃወም በመግለጫ አስታውቋል። ቡድኑ እንድንታገል ምክንያት ከሆኑ ጉዳዮች አንዱ ይህ ነው ብሏል። ሌላኛው ተቃዋሚ ፓርቲ ሳልሳይ ወያነ ትግራይን በተመሳሳይ ውሳኔውን የትግራይን ህልውናና ግዛታዊ አንድነት አደጋ ላይ የሚጥል ህገ መንግስቱንና የፕሪቶሪያውን ስምምነት የሚጥስ ነው ብሎታል። በአማራ ክልል ወገን ደግሞ እንደ አብን ያሉ ፓርቲዎች ውሳኔውን የደገፉት ሲሆን በወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ምክትል አስተዳዳሪ የሆኑት እነ ኮሎኔል ደመቀ ዘውዱ በፌዴሬሽን ምክር ቤት የተላለፈውን ውሳኔ ደግፈው ስምረትን ጨምሮ የተለያዩ የትግራይ ኃይላትን ተቃውመዋል። ዳግም አንሸውድም የሚል ድምጽ በነ ኮሎኔል ደመቀ ዘውዱ በኩል ተስተጋብቷል።